በመኪናው መንገድ በወለሊማው አንቺን ተከትዬ ይብላኝ አሞራው በባህር ላይ ሲሄድ ሊድን ሳላሳ ከዩቱብ አትጥፉ እንዲያንረሳሳ ትላለችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ደግሞ ከልብ ነው ማመሰግነው። እንግዲህ ትናንትና ፏ ሸብረቅ ብለው መጥተው ነበር። ስንቶቻችን እየጠበቅናቸው ነበር በጉጉትና እኔ ራሱ በጣም ከጉጉት ከመጠበቅ የተነሳ ብዙ ጊዜ ቪዲዮ እንኳ ራሱ አርፍጄ ነበር የምሰራው። ግን ትናንትና ሁለቴ ነው ሶስቴ የመጣሁላችሁ። የሚገርማቸው ነገር በጉጉት ነበር የጠበቁት። ግን በጉጉት የተጠበቀው ሰርፕራይዝ ደግሞ በጣም ነበር የሚያስደስተው። የምር በጣም ማለት ነው። እኔ በህይወቴ እንደዛ ድምቅ ያለ አይቼ አላውቅም። አንደኛ ኤሬክም ስለነበረ በዛ ላይ ደግሞ በቃ ሁኔታቸውን ያላውቅም በጣም ያስደስት ነበር እና ማሻአላ ብያለሁ። ለማንኛውም በጣም ነው ደስ የሚለው እና ዛሬ ደግሞ ሁላችሁም በጉጉት እየጠበቃችኋቸው ነው። በጉጉት እየጠበቃችሁ ነው የሚሆነው በእርግጠኝነት ማለት ነው። እና ይመጣሉ ኢንሻአላ። አመሹ እንደ ዛሬ ገና ነው ሰዓት። በነገራችን ላይ ትናንት ራሱ አይታችኋቸዋል። ያው ታውቃላችሁ ዝግጅቱ ምናምን በጣም ነው እንትን የሚለው። ከዛ ደግሞ እሱን አነሳስተው ምናምን እስከሚያስተካክሉ ምን እስከሚሉ እዛ ይደክማቸዋል፣ ይተኛሉ። ደክማቸው ስለሚተኙ እንግዲህ ያው እና ውድ ተመልካቾች እንግዲህ እነ ሄሉሻ ያው ጊዜው ገና ስለሆነ ዛሬም ሊመጡ ይችላሉ። ከደከማቸውም ደግሞ እንግዲህ ዛሬን አሳልፈው ነገ ይመጣሉ። ፍቅራቸውንም እያሳለፉ ሊሆን ይችላል። ምን ይታወቃል ትላላችሁ? ያው ድግስ ያለበት ሰው እኮ ፕሮግራሙ ትንሽ ማስተካከሉ ይከብዳልና ለዛም ሊሆን ይችላል። ትናንት ራሱ የመሸባቸው ለዛ ነው፣ በጨለማ ነው የመጡት ማለት ነው። ግን ብዙዎቻችሁ እየጠበቃችሁ ነበረ። ብቻ ደስ ይላል፣ ፍቅር ደስ ይላል። ተዋደዱ፣ ተፋቀሩ ትላላችሁ። ባይሆን ስትፋቀሩም እኛ ጋር ነው፣ ስትጣሉ መፍትሄ ይፈልጉ። ሰምታችኋል። ብዙዎቻቸው ግን ምንድን ነው የሚያደርጉት? ሲፋቀሩ እኛና የማንሰማም ሰርግ አልበላንም፣ አላየንም፣ አላጋባንም በተጣሉ ጊዜ እኛ ላይ ሚዲያ አሁን በየቲክቶክ እንግዲህ የምናያቸው ሀታ ብራቸውን የሚያስበሉ ሰዎች ማለት ነው። ለሰው አያማክሩ። ፍቅር ሲይዛቸው በቃ ብቻቸውን እንክት አድርገው ይበላሉ። ከዛ በኋላ ሲጣሉ ገመናቸውን እያወጡ ይመጣሉ። እና በዚሁ አጋጣሚ እህቶችን መመክራቸው እየመረ ማለት ነው። እዚህ ሳውዲ ነው ሱብሃንአላህ፣ በጣም የሚገርም ማለት ነው። የሰው ላይ እንዴት ሲሸወድ ይኖራል። ሰው ናችሁ፣ በእርግጥ በሰው አንፈርድም። ግን ቢሆንም የሰው ላይ እኮ በትንሽ ይሸወድ ያልገባቸው። የእውነት ነው የምላቸው። እነዚህ ሳውዲ ነው እንግዲህ እሷ በስልክ በፌስቡክ ትተዋወቋለች እና ተዋውቀው በጣም እኮ የሚገርማቸው ደግሞ እኮ በቃ ይሸወዳል የማትሉ ሰው ነው የሚሸወደው። እና ስለዚህ ልጅቷ በጣም የተማሪ ናት፣ ብልጥ ናት፣ በጣም ጎበዝ ናት። እና አንዳንድ ጊዜ በቃ ፍቅር ስታፈቅሮ ደካማ ጎን አላችሁና ግን 30 ደካማ ጎን ቢሆን በገንዘብ አትሸወድሙ፣ ነግራቸው ነገር ማለት ነው። እና ይቺ ልጅ እሱ ኢትዮጵያ ነው፣ እሷ እዚህ ናት እና ታፈቅረዋለች ለብዙ አመት ምናምን እንግዲህ 4 አመት በላይ እሱ ጋር ከተዋወቁና የ4 አመት ደመወዝ አንድ ብር ለቤተሰብ አትልክም። እና አንዳንድ ጊዜ የቤተሰብም ሀቅ ከባድ ነው። እናታችሁን 1 ብር ሳትደውሉ 20 ብር ሞልታ እናቷን የማትጠይቅ እዚህ ጋር ለወንድ እውነቴን ነው የምነግራችሁ፣ በጣም ነው የሚያሳፍረው። እና ልጅቷ አሁን በቃ እዛው ስራ ቦታ ናት፣ ግን በቃ በጣም መጥፎ ሁኔታ ላይ ነች ያለችው። በቃ በራሷ ተስፋ እስከ መቁረጥ ደረጃ ማለት ነውና የ4 አመት ደመወዝ ማለት ነው በዚህ ሀገር 74 ሺህ ነው ምናምን 74 ሺህ ሪያል ማለት ነው። እንግዲህ እስኪ ያስቡት እናንተ 74 ሺህ ሪያል ማስበላት ማለት በጣም ይከብዳል። አገባሻለሁ እያለ 4 አመት ሙሉ ነው እንደዚህ ብሯን በቃ ቁብጣ ይላታል። እና ብር እንኳን ይቅርና ገና ያላገባችሁትን ወንድ ብር መስጠት እዚህ አብሯችሁ ቢኖር ራሱ ለወንድ ላይ ብር አያስፈልግም። በቃ አላማ ነው የምትፈልጉት። ተጋብታችሁ ስትኖሩ አላማ ከሆነ እሱ የሚስራ እናንተም ስሩ። ጥሩ ብር ሲኖራችሁ ይዛኔ የሆነ ነገር በአንድ ላይ መግዛት ትችላላችሁ። አገር በእናንተም በሱም ቤተሰብ አድርጋችሁ በሁለታችሁም ስም አድርጋችሁ ቤትም ገዛችሁ ቦታም ገዛችሁ የሆነ ነገር ማደረጋችሁ በአንድ ላይ ብር ሲሰበሰብ እንጂ ብር ሲጀመር እናንተ ሰርታችሁ በወር ለሱ የምታስረክቡ ከሆነ ሞታችኋል ማለት ነው። እንኳን ይቅርና ጨራሽ እሱ ኢትዮጵያ ሆኖ እናንተ እዚሁ ናችሁ። እና ያን ለምን ቢያረጋጥሩ መስላችሁ? በስተመጨረሻ 4 አመት ሙሉ ያን ልጅ ጋር እንግዲህ እያወሩ ያንን እቁብ እንጣል ጓደኞች ጋር እዚህ ጋር ይላታል። እሺ ትልና ያኔ በኢትዮጵያ 30 ሺህ ብር ማለት ነው። ሁሌ ቦርቦር 30 ሺህ ብር ትጥላለች። ከዛ የተረፈውን ደግሞ ለሱ በጎን ታደርጋለች።
እንደዛ እያደረጉ መጨረሻ ልጁ ባጃጅ ገዛ። ምንም የለውም ነበር እና ባጃጅ ገዛ። በባጃጁ እየሰራ እያለ ደግሞ መኪና ልግዛላት እንግዲህ ከስር ከስር ለሱ ነው የምልከው። ያንን መኪና ይገዛል። መኪና ሲገዛ ልክ ወደ 400-500 ሺህ ብር በላይ ተበላሸብኝ ላሰራ እያለ እንደገና መልሶ ደግሞ ያስልካታል። አሁን ራሱ በቅርቡ ማለት ነው ታውቃላችሁ፣ ሳውዲ ኢቃማ እንደተፈቀደ በእንትን የመጡ ሰዎች በጠለብ የመጡ ሰዎች ኢቃማ እያሰሩ ነው። እና ያን ህግ ሲወጣ ብዙ ጊዜ ለሱ ብሯን ስለሰጠች ብር የላትም እጇ ላይ እና ኢቃማውን ለማሰራት ስትፈልግ ከጓደኛዋ ላይ 6 ሺህ ሪያል ትበደራለች ልታሰራ ኢቃማ ማለት ነው። እዚያን እንደ ጓደኛዋ ሰዓት የተበደረችውን ብር ደግሞ የሆነ መኪና የተበላሸብኝ ብቻ የሆነ ብድር እንዶ ተጨነኩኝ ምናምን ሲላት ከዛ የራሷን ኢቃማ ልታሰራ የነበረውን ያንን ብረት 6 ሺህ ሪያል መልሳ ደግሞ ትልክለታለች። ያንን ካላከ በኋላ ካላስ እንደምንም አድርጌ ኢቃማዬን አሰረችው ወደ ሀገር መግባት አለብኝ ምናምን ስትለው ከዛ ያን ሌላካ እንግዲህ አስቡ በሷ ብር እየተጫወተ ሌላ ሚስት አግብቶ ይሁን እኔ ኖርማል ጓደኛ ይዞ ይሁን እንደዚህ ያደረገው አላውቅም። ብቻ ከዛ መጨረሻ ላይ መኪና ምንድን የሚባለው የጓደኛ እህት ናት እናቷ ናት። አንተ ታውቃለህና ሄዳችሁ መኪና ግዙ ብለኝ አዲስ አበባ መኪና እንገዛ ሄድን። መኪና እንገዛ ስንሄድ ከዛ ያኔ ታጠጣኛለች የሆነ አልኮል እሷ አይጠጣም ግን እሷ ከመጠጣበት ጨምራብኝ ያንን በዛ ሰክሬ ምናምን ተሳስቼ ልጅቷ አርግዛብኛለች ምናምን ይላታል። እንግዲህ ይችላል ነው ስትለው ማለት ነው። ምክንያቱም ልጅ እንዳለው ወይ ሚስት እንዳለው ሲታወቅበት ሌላ ነገር እንዳይፈጠርብኝ ብሎ ቀድሞ ለመናገር ስለፈለገ ከዛ ልጅቷ እንዴት አረጋለህ ምናምን ስትለው ከዛ በሰዓቱ ላይ በቃ ተሳሳትኩ እንደዚህ ነው እኔ አይደለሁም በቃ አስክራይ ነው ምናምን ነገር ይላትና ያንን ነገር ማመን አቅቷት በቃ ይጣላሉ። ከዛ ሲጣሉት ደግሞ ትቆጭኛለሽ እንደ ይቻላል እኮ ከፈለግሽ ትኖሪያለሽ ከፈለግሽ አትኖሪም እንደውም ማግባት ትችላለህ ሁለተኛ እንግዲህ አስቡ በእሷ ብር እየበላ አይደለም ሁለተኛ ሚስት የሚያገባው መጀመሪያ ትዳር ሁለተኛ ሚስት የሚፈቀድበት የራሱ መስፈርት አለው። እና ከዚያ ያችሊ በጣም ትናደድና ስለምወደው እሺ ችግር የለውም በቃ ምናምን ብላ ምን አሁንም አህድ ያለው ስትል ብሉክ አርጓታል። እንግዲህ አስቡ 74 ሺህ ሪያልን አባዙት በስንት ብር ይህ ሰው ላይ ማለት ነው 1 ሺህ ሪያል ራሱ ያንገበግባቸዋል። ለምን በብር ሰውን አትገዙትም? ይሄ ላይ በጣም ቆንጆ ነው። የሱ ቆንጆነቱ ደግሞ ምንም አይሰራም። የሰው ላይ መልክ ታጥቦ አይጠጣም እንዴ? ሁሉም በሆዱ ቆሻሻ ይዞ ነው እኮ የሚዞረው የሰው ልጅ አይደለ እንዴ? በእርግጥ መልክ ያለው ሰው ደስ ይላል። መልክ ብቻ ሳይሆን ደግሞ አይምሮ መልከኛ መሆን አለበት። እና ይህን ነገር ልነግራችሁ የፈለኩት ተጠንቀቁ። ምናልባት የሷን ያክል ብር ባሰጡ ግን ደግሞ 10 ሺህ 5 ሺህ እያረጋችሁ ለሰው አትስጡ። እናንተ ያለበሳችሁት እንደሱ ብራንድ ጫማ መግዛት በሻይን በዛ ስንቶች ናቸው አሁን እናንተ ያለዛችሁትን ስልክ አይፎን 40,000 50,000 እያላችሁ ትልካላችሁና ተጠንቀቁ። በቃ ይች ልጅ አሁን ወላሂ ማለት አንድ ቀን ረፍት ቤት የላት ምን የላት ራሷን ጠብቃ እየሰራ እዚህ ሀገር ግን አሁን ይኸው ወዴት ትሄድ አሁን ጭንቀት ውስጥ ናትና ስልኳ የማይሰራ ምናምን በጣም ነው የምታሳዝነው። እና እንደዚህ አይነት ተጠንቀቁ ልላችሁ ፈልጌ ነው። ለማንኛውም ስህተት ካለብኝ አርሙኝ። ራሳችሁን ጠብቁ ሀባይ